ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እናንተ ቤተሰብ የተደበቀ ሚስጥር ወጣ። ሳናቅ ለሄርሜላ ቀለበት ታሰረላት። ወይኔ በላቸው። በዚህ በአማረ ድባብ እንደዚህ ተደግሶ ዩቱበር አልቀረም። እናንተ የት ሄዳችሁ ነው? ሼር ያላረጋችሁልኝ ታጥቤ በንባይ ታጥቤ ልሞትላችሁ። ወይኔ 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 እንዴት ነው ያማራት እናንተ! ውሽሚት ማለት ነው እያማራት ይቀራል ማለት ነው። እንደዚህ አይነት ድባብ ያለበት ቦታ ራሱ በእግሯ አትረግጠውም ማለት ነው። ለምን ብትሉ አብርሽ ያፍርባታላ፣ ሼም ይዘዋል ማለት ነው። ለ30 ለ20 ደቂቃ ነው እንጂ ከሱ ጋር የምትሆነው። ከዛ በኋላ እኮ አብርሽ የት እንዳለች ቼክ አያረጋትም ማለት ነው። እንደውም ላይቭ ላይ ብዙ ነገር ያያችሁ ልጆች አላችሁ። እኔ ሚስጥር መናገር አልፈልግም እንጂ ማለት ነው። ለሰኮንድ እንኳን ከሄርሜላ ጋር አይቆይም ማለት ነው። ግን ምን አለ መሰላችሁ እንደዚህ አይነት ድባብ እያማረት ይቀራል። እንደው እነ በለውና ማለት ነው። አብርሽ ከዚህም የበለጠ አርጎ ድባብ እንደዚህ ደግሶ እንኳን ሄርሜላ ቢያገባት እኔ አይደንቀኝ አይሞቀኝ። ለምን ብትሉ በነብሯ ጊዜ ሁሉ ነገር አይተናል። ከቡታጀራ ወደ ሸገር፣ ከሸገር ዱባይ የከበረች ያስከበረች እንጃ ሚዲያውን ጉድ ያስባለች ነገር ሰርታለች። በሩታ ጊዜ ያልቋል ሁሉም ነገር ማለት ነው። እኔ እውነት ለመናገር ማለት ነው በፊት አብርሽና ሩታ እውነት የተለያዩ መስሎኝ በጣም ነበረ ማዝ ነው። በቃ አብርሽና ሩታ ከተለያዩ ማለት ምን እንዴት ተደርገን ነው እኛ ተፋቅረን ተዋደን ለትዳራችን የምንኖረው ይመስለኝ ነበር። ምክንያቱም ብዙ ነገር ያሳለፉ ልጆች ናቸው። በብዙ ነገር ማስታወሻ ያላቸው ልጆች ናቸው። እኔ እንጃ አላውቅም። አብርሽም እንዴት አድርጎ ነው ሩታን ከልቡ ማውጣት የቻለው? ሩታም ደግሞ እንዴት ነው አብርሽን ከልቡ አውጥታ እንዴት እያልኩ በጣም ነበረ ማለቅ ሰው ማለት ነው። ነገር ግን እውነት ስላልሆነ ደስ ብሎኛል። አብርሽና ሩታ አይለያዩም፣ መቼም አይለያዩም። አሁንም ደግሞ አይለያዩም። ግን እዛ ሰፈሮች አላችሁ ማለት ነው። ቀለበት 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 በግድ የሰውን ባል በግድ ካላገባሽ ነውር ነው፣ ሼም ነው። ሲቀጥል እናንተ ራሱ ማለት ነው አሁን እንበለውና የኔ ውድ ቤተሰቦቼ አብርሽ ለኦዲየንሶቹም አሁን ዋሽቶ ማለት ነው እንደ ባለፈው ብር ተከፍሎት የፍቅር ጥያቄ እንደተቀበላት እንደዛ እንኳን ቢያረግ አብርሽ እኮ ወዶ ፈቅዶ አይደለም። በኮሜንት ጋጋታ ነው፣ በኦዲየንስ ጋጋታ ነው። ለምን ይሄም ነገር አዲሳችን አይደለም። ከዚህ በፊት አላያችሁም እንዴ? ሩታ ሚዲያ ላይ ተወዳ ተደንቃ በቃ ውብ ሆና ያን ሁሉ ቀለበት ከላረከላት የተባለው ኦዲየንስ ነው አይደል? ምንም በህይወታችን የሚያልፍ ነገር የለም እና ለራሳችሁ ተጨነቁ፣ ለሩታ እህቶች አይደለም። በዚሁ አጋጣሚ ከሩታ እህቶች ጭንቅላት ውረዱ እያንዳንዳችሁ ማለት ነው። ዩቱብ የምትሰሩም ከሆነ እዛ ቲክቶክ ላይ እየሄዳችሁ ማለት ነው እንደናንተ ፋራ አይደሉም። በፋራ መንገድ አይደለም የሚሄዱት ማለት ነው። በጣም ብዙዋችሁ ደግሞ ያንጫጫችሁ ነገር ቢኖር ስለ ቀለበት ማለት ነው። መሬት ሽጣችሁ ለምን አትልኩለትና ከሚሊዮን በላይ አስገብተችሁለት ከዛ ቀለበት አስሮላት ለምን አይጋባም? ቢጋቡስ ቢያገባትስ ማለት ነው። እናንተ በብዙ ነገር እኮ ነው የሚጫወትባችሁ ማለት ነው። እኛን እኮ የሩታን እህቶች አብርሽ ጠንቅቆ ያቀናል፣ እንዴት እንደምንወዳቸው አብርሽና ሩታ ማለት ነው። አብርሽና ሩታ አለመለያየታቸው የምናረገው ጥረት በደንብ ነው የሚያውቀው። በደንብ ነው ስለሚያውቅም እናንተ ላይ የሚጫወተው ማለት ነው። አብርሽ በዚህ ናክል ጅላጅል አይደለም። እሱ የሚኖረው የተለወጠበት የተቀየረበት ትዳሩ ፍታ የሚለው ሰው የሚደግፍ እንዳይመስላችሁ። እኛ ላይ ሳይሆን በውሽሚትና በእናንተ ላይ ነው የሚጫወተው፣ በእናንተ ላይ ነው የሚሸቅለው ማለት ነው። ይኸው በዚህ ድባብ ማለት ነው። እውነት አብርሽ ሄርሜላን ቢያፈቅራት ቢወዳት ወደፊት የቤቱ አጋር ወይም ደግሞ የልጆቹ እናት ብትሆን በዚህ ድባብ ይዟት ይመጣ ነበር፣ አብራት ይሆን ነበር ማለት ነው። ግን ያለችው ሶፊ ናት ካጠገቡ ማለት ነው። ብዙ ዩቱበሮች አሉ ማለት ነው። በእነዚህ ቦታ እያማረት ትቀራለች እንጂ መቼም አትገባም ማለት ነው። እኔ ሄርሜላ የምታደርገው ነገር ምንም ነገር አይጣፍጠኝም። ርካሽ ሴት እንደሆነች ነው ማቀው። ምክንያቱም አንድ ሰው ባለትዳር ወንድ የሆነ ልጅ ያለው ወንድ ለዛውም ደግሞ ሚስት ወደዋለሁ፣ አፈቅረዋለሁ፣ ፈልገዋለሁ እያለች ቤተሰብ ሄርሜላን አይወዳትም። በጣም ነው የምትዘገነናቸው። አላያችሁም እንዴ? ኤፍሬም ማለት ነው ወንድሙን ትቶ ከሩታ ጎን ቆሞ ሲያሽቃብጥ ማለት ነው። ከሩታ ጎን ሆኖ
ከእሷ ጋር ቪዲዮ ሲሰራ ስጦታ ሲሰጣት ማለት ነው። እንደዚች የነገሰች ሴት አውጥታ እሷ ብትገባ አብርሽ ቦታ እውነቴ ነው የምላችሁ በኋላ ራሷ ነው የምትወጥቀው እንጂ አብርሽ አይደለም። አብርሽ እኮ ወንድ ልጅ ነው። ጅላጅሎች አትሞኙ እኮ አይደለም። ሄርሜላን ሺዋን መደርደር ይችላል እኮ ግን ሄርሜላ ንቀን ሸክሽኳት የሆነ ነገር ከሆነች ሄፕ ካረገች አልቆላታል ማለት ነው። ጅላጅሎች እኛን አይደለም ጅላጅሎች የምትሉን እኛ ልጃችን ነብር እንደ ልጆቿም ደግሞ ልጆቿ ራሱ ነብር ናቸው፣ ጀግና ናቸው፣ ማይበገሩ ናቸው። ስለ እናንተ ወሬ አይሰሙም። ምንም ነገር ቢያረግ ሰው ማንም የሚያገባው ነገር የለም። አይደለም አንበሳ ገዝተው የፈለገ ነገር ቢያረጉ መብታቸው ነው። በአንድ ሰው ጉልበት ማንም ሂዶ የሚሰራ የሚደክም የለም። እኔ ባረኩላት ነገር ለሩታ ህሌናዬ ደስ ብሎኝ እኔ የፈለኩ ነገር ሚሊዮን ለምን አልሰጣትም? ከኔ ጋር ማንም የደከመ የለም። ከኔ ጋር ማንም የሰራ የለም። ከኔ ጋር እንቅልፍ አጥቶ የቆየ የለም። እኔ ነኝ የሚጠቅመኝ የሚጎዳኝ ማቀው እኔ ነኝ እንጂ እናንተ አይደላችሁ። ለሩታም እህቶች ደግሞ የሚጎዳቸውና የሚጠቅማቸው እነሱ ራሳቸው ያውቁታል እንጂ ለማንም አይደለም። ስስታሞች ማለት ነው በጣም እናንተ ለቀለበት የላካችሁት ብር ነው እኮ ያቃጠላችሁ። እናንተማ ብታሸንፉ ደስታችሁን አትችሉም ነበር። ለምን? ደሞዛችሁ ስለጨረሳችሁ ነው፣ ስለሌላችሁ ነው። ገባችሁ አይደል? የእናንተ ብር በተለያየ ነገር የፍቅር ጥያቄ ሲል ሊቀበልበት ለአብርሽ ላካችሁ፣ ለቀለበት ላካችሁ፣ ለልብስ ገዛችሁ፣ ለአበሻ ቀሚስ ገዛችሁ፣ ብዙ ወጪ ስለወጣችሁ ማለት ነው። ያንን ነገር አሁን ድጋሚ አንደግምም እስከ መቼ አበዙት እያላችሁ ነው ማለት ነው። ውሽሜት አይደለም ትናንትና ምግብ ሰርታ አብርሽን ልታበላው ማለት ነው። ራሷ ውድ ቤተሰቦች ራሷ መግቢያ ሰርታ ማለት ነው። እዚህ ጋር ጅልነታችሁ ወቁ። እሷ ራሷ ራት ምሳ ጠርታ አመት ባላ ክብራ ቤቷ ራሷ መግቢያ ሰርታ ማለት ነው። ዋው ፌንት ነቀለች እንዴ! እንዴት ነው ፌንት የነቀለችው? ውሽሚት እንዴት ነው የደነገጠችው ማለት ነው። መግቢያ ራሱ እኮ ትላንትና አብርሽ አልሰራም ውድ ቤተሰቦች ማለት ነው። የሰራችሁ እሷ ናት። ርካሽ እኛ አይደለንም ርካሽ፣ እናንተ ናችሁ ርካሽ ማለት ነው። ደግሞ አታፍሩም። በስር ገና እንደዚሁ እየተሸወዳችሁ ቀለበት ሰርላት ይሰርላታ ብርቅ ነው እንዴ? ዓለም ሁሉ ይሄው ቀለበት አስሮ አይደለም የሚገባው? ያለ ቀለበት የሚገባ አለው እንዴ? አብርሽ እኮ ቢያፈቅራት ቢወዳት ከተገናኙ 7 ወራቸው ነው፣ አመት ሊሆናቸው ነው። አንድ ቀን እንኳን እንደ ፍቅረኛ ቀይ አበባ ሰጥቷት አያውቅም። አንድች ቀን ማለት ነው። አይደለም አበባ ሊሰጥ የእሷ ፍላጎቷ ውስጧ ያለ ነገር እንድትናገር አይሰጣትም፣ ቦታ አይሰጣትም ማለት ነው። እና የሩታ ነብሮችን አይደለም እየተጫወተብን እያለው እናንተ ርካሾች ላይ ነው የሚጫወተው አብርሽ ማለት ነው። አብርሽ ለራሱ ፈታ እያለ ነው፣ ኑሮውን እየመራ ነው። ሚስቱን በምንም አድርጎ ለኑሮ ሲባል የፈለገ ነገር ይባላል፣ የፈለገ ነገር ያድርጉ። እኔ አብርሽና ሩታ ለምን መሬት አይፈነቅሉም ጉዳይ አይደለም። ግን አብርሽና ሩታ መለያየታቸው አልፈልግም። እንደናንተ በቃ ሩታ ትቅር ምናምን ሩታ እንደዚህ ናት የምል ሰው ደግሞ አልወድም፣ ሴጣኔም አይወድም። ሩታ ነገም ቢሆን ዛሬም ቢሆን ጀግና ናት። ሚዲያ ላይ ያለች ከአብርሽ አትለይም። ልጃቸው አብረው ያሳድጋሉ። ምን እንደምታመጡ እናያለን፣ ምን እንደሚወጣቸው እናያለን። እንደዚሁ እናንተም ቀጥሉበት፣ እኛም እንቀጥልበታለን። ግን መጨረሻ እኛ ነን አሸናፊ። ለማየት ብቻ ያብቃችሁ ማለት ነው። እውነት እናንተ እንዳላችሁም እኛ በህይወታችን ነው የሚጫወተው አብርሽ ማለት ነው። ሄርሜላን በስነ ስርዓት ሽማግሌ ልኮ ቀለበት አድርጎ አግብቷት አብረው ከኖሩ እውነት እናንተ ጀግና ናችሁ። እናንተ ናችሁ የበላይ። በቃ ሚዲያው ራሱ እንለቅላችኋለን። አለበለዚያ ግን ርካሽ ናችሁ። እናንተ ናችሁ ርካሽ እንጂ እኛ